እንዴናችሁ ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በርካታ የፕሪሚየር ሊግ ክለቦች ወጫቸውን ከ2024-25 ይልቅ በ2025-26 ሂሳብ ለማስመዝገብ ሲሉ ብዙ ዝውውሮችን አዘግይተዋል። እናም ከዚህ ሳምንት ጀምሮ ታላላቅ ዝውውሮች መፈጸም ይጀምራሉ ተብሎ ነው የሚጠበቀው። በተለይም አርሰናል እንግዲህ መቀዛቀዝ ታይቶበት ነበር በዝውውሩ ላይ። ታዲያ አሁን በርካታ ዝውውሮችን ለመፈጸም ዝግጁ መሆኑ ታውቋል። ታዲያ አርሰናል በዋነኝነት የሚመለከታቸው ተጫዋቾች ውስጥ የክሪስታል ፓላሱ ኤብሪቼ ኤዜ እና የሪያል ማድሪዱ ሮድሪጎ ናቸው። የክሪስታል ፓላሱ ኤብሪቼ ኤዜን ባስመለከተም እንግዲህ መረጃ ወጥቷል። በአርሰናልና በኤብሪቼ ኤዜ መካከል ያለው ጉዳይ በደንብ መታየት ያለበት ጉዳይ ነው። ምክንያቱም ሮድሪጎን ማግኘት ካልቻሉ በኤብሪቼ ኤዜ ላይ ያላቸው ፍላጎት ቢያጠናክሩ አይገርመኝም። ምክንያቱም የውል ማፍረሻው በአንድ አይከፈልም። ይህም ነገሩን ትንሽ ቀላል ያደርገዋል ሲል ነው ቤን ጃኮብ የዘገበው። ታዲያ አርሰናል በሳምንቱ መጨረሻ ከኤብሪቼ ኤዜ ወኪሎች ጋር የተገናኘም ሲሆን የክሪስታል ፓላሱን አማካይ ለማስፈረም ንግግሮች በመካሄድ ላይ ናቸው። ክለቡ ስለ ሁኔታው መረጃዎች ያሉ ሲሆን ሰሜን ለንደን ክለብ ቶተንሃም ኤዜን ለማስፈረም ፍላጎት አላቸው። ነገር ግን ይህን ያህል በተጫዋቹ ላይ ያላቸው ፍላጎት ግን አርሰናል እንዳልሆነ ይታወቃል እና አርሰናል ገብቶበት ከሄደ ይህንን እንግሊዛዊ ተጫዋች የግሉ ለማድረግ እጅግ ቀላል እንደሆነ ነው ታማኙ ፋብሪዚዮ ሮማኖ የገለጸው። ከዛ ውጪ አርሰናል በፔፔ ጉዳይ ላይ ከፖርቶ ጋር የመጀመሪያ ድርድር ቢያደርግም የፖርቹጋሉ ክለብ ተጫዋቹን በውሰት ለመልቀቅ አለመፈለጉ ስምምነቱን እያወሳሰበው ይገኛል ተብለዋል። ይህ ድንቅ ተጫዋች እንግዲህ በፖርቶ ቤት እጅግ አስገራሚ እንቅስቃሴን ማሳየት የቻለ ተጫዋች ነው። ታዲያ አርሰናሎችም ተጫዋቹን በውሰት ለማምጣት ፍላጎት ነበራቸው። ነገር ግን የዝውውር የመሆን እድሉ ጠባብ እንደሆነ ነው እየተገለጸ የሚገኘው። ጋናዊ ተጫዋች ቶማስ ፓርቴ በይፋ ኮንትራቱ ተጠናቋልና ከዛሬ ጀምሮ ነፃ ወኪል ይሆናል። ይህ ተጫዋች አርሰናልን መልቀቁ ታማኝ ምንጮች ናቸው በዛሬው ዕለት እየገለጹ የሚገኙት። ዴቪድ ኦሪስን እንኳን ቶማስ ፓርቴ አርሰናልን እንደሚለቅ አሳውቋል። ስለዚህ ይህ ተጫዋች ከአርሰናል ጋር ያለው እህል ውሃም ሙሉ በሙሉ አብቅቶለታል ማለት ነው። ከዛ ውጪ አርሰናሎች ከኤብሪቼ ኤዜ ጎን ለጎን እያስኬዱት ያለው ይህንን ዜና በማጠናክርበት ወቅት የደረሰኝን መረጃ ወደ እናንተ ላጋራችሁ። አርሰናል በሚቀጥሉ ሰዓታት ለክሪስቲያን ማስኩዌራ አዲስ የተሻሻለ ጥያቄ እንደሚያቀርብ ይጠበቃል። ይህ ተጫዋች እንግዲህ ወደ አርሰናል መዳረሱ የማይቀር ጉዳይ እንደሆነ ነው ፍንትው አድርጎ የሚያሳየውና ከ20 እስከ 25 ሚሊዮን ዩሮ ሂሳብ አርሰናሎች ተጫዋቹን የግላቸው የማድረግ እድልም እንዳላቸው ነው እየተገለጸ የሚገኘው። በቫሌንሺያ ቤት እጅግ ድንቅ እንቅስቃሴን እያሳየ ይገኛልና አርሰናሎችም ይህንን ተጫዋች የግላቸው ለማድረግ እጅግ እንደተቃረቡ ነው እየተገለጸ የሚገኘው። ከዚህ ዜና ጋር በተያዘ አርሰናሎች የክሪስቲያን ማስኩዌራን ዝውውር ለመጨረስ በርካታ ስራዎችን እየሰሩ ነው። ታዲያ መድፈኞቹ እንደ አማራጭ ሌላ ተጫዋች ይዘዋል። ምናልባትም የዚህ ተጫዋች ዝውውር የማይሳካ ከሆነ እንደ ፕላን ቢ የያዙት ተጫዋች አለና የሮማው ድንቅ ተጫዋች የሆነው ኢቫን ዲካን ለማስፈረም ፍላጎት ታይቷል። እንደ ጋዜጣ ዴሎ ስፖርት ዘገባ ከሆነ በሰሜን ለንደኑ ክለብ አርሰናል በማንቸስተር ዩናይትድ እና በኒውካስትል ዩናይትድ የሚፈለገውን ድንቅ ኢቫን ዲካን ለማስፈረም የሚደረገውን ውድድር የተቀላቀለ ነው። ተጫዋቹ ኮትዲቯራዊ ዲቫሪያዊ ሲሆን በጣም ድንቅ ተጫዋች ነውና ከነዛር አርሰናሎች ታዲያ ይህንን ተጫዋች ለማስፈረም በርካታ ስራዎችን እየሰሩ ሲሆን እስከ 30 ሚሊዮን ፓውንድም ተጫዋቹ ያስወጣቸዋል ተብሎ ነው የሚጠበቀው። ሌላኛውና አስገራሚው መረጃ ምንድነው? ጄራል ሃቶ እንግዲህ የአርሰናል ንብረት የመሆኑ ነገር አይቀር እንደሆነ ይታወቃል እና አርሰናል በፉልባክ ቦታ ላይ ከሚፈልጋቸው ተጫዋቾች ውስጥ ዋነኛው ነው ጄራል ሃቶ እና አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ሊቨርፑሎች ጄራል ሃቶን ለማስፈረም የሚደረገው ውድድር ውስጥ እንደተቀላቀሉበትና ይህ ድንቅ ተጫዋችን ለማስፈረም ሙከራዎችን በቀጣዮቹ ቀናቶች ለማድረግም ዝግጁ እንደሆኑ እየተገለጸ ይገኛል። ይህ ተጫዋች እንግዲህ በጣም ቨርሳታይል የሚባል ፉልባክ ተጫዋች ነው። ሚካኤል አርቴታም ተጫዋቹ ላይ ፍላጎት እንዲያሳድርበት ካደረገው ዋነኛው ነገር ምንድነው? ተጫዋቹ በብዙ ቦታዎች መጫወት መቻሉ ነውና ይህ ደግሞ ተጫዋቾች ጉዳት በሚያስተናግዱበት ጊዜ በተለይም ሚካኤል አርቴታ ተጫዋቹን በተለያዩ ስፍራ የማጫወት ፍላጎት አለው። እሱ ብቻ አይደለም፣ 19 ዓመቱ ነው። ከዛ አንጻር ለሚካኤል አርቴታው አርሰናል ጠቃሚ ተጫዋች ነው ብለው ያስባሉና ሊቨርፑሎችም ይህን ተጫዋች ለማስፈረም በሚደረገው ውድድር ውስጥ እንደተቀላቀሉ ነው እየተገለጸ የሚገኘው። አርሰናል እንግዲህ በቅድመ የውድድር ዘመን ጨዋታ ጁላይ 23 ላይ ጣሊያኑ ክለብ ኤሲ ሚላን በሲንጋፖር ናሽናል ስታዲየም የሚገጥም ይሆናል።
ቀጥሎ ደግሞ ጁላይ 27 ላይ ኒውካስትል ዩናይትድን በሲንጋፖር ናሽናል ስታዲየም አሁንም በተመሳሳይ ሁኔታ የሚገጥም ይሆናል። ጁላይ 31 ላይ ቶተንሃም ሆትስፐርን በካይቶክ ስታዲየም ሆንግ ኮንግ ላይ ቶተንሃም ሆትስፐርን የሚገጥም ይሆናልና ሶስቱም የፕሪሲዝን ጨዋታዎች አርሰናል አቅሙን የሚመለከትበት ጨዋታዎች ናቸው። ሌላኛው መረጃ እንግዲህ አርሰናል ፈረንሳዊውን የፊት መስመር አጥቂ ሁጎ ኤኪቲኬ ለማስፈረም በሚደረገው ውድድር ውስጥ ተቀላቅሏል ተብለዋል። እንደ ቢልድ ዘገባ ከሆነ መድፈኞቹ ይህንን ድንቅ የሆነ የፊት መስመር ተጫዋች ለማስፈረም ፍላጎት ማሳየታቸው ተገልጿል። እንደሚታወቀው ማንቸስተር ዩናይትድና ሊቨርፑልም የተጫዋቹ ፈላጊ እንደሆኑ ይታወቃልና ቤንጃሚን ሼሽኮን ማስፈረም የማይችሉ ከሆነ ፈረንሳዊውን ተጫዋች ለማስፈረም ሙከራ እንደሚያደርጉ ነው እየተገለጸ የሚገኘው። ተጫዋቹ በጣም ታለንትድ የሆነ ተጫዋች ነው። በአርሰናል የዝውውር ራዳር ውስጥም እንደገባ ነው ዛሬ የሚወጡ መረጃዎች እየጠቆሙ የሚገኙት። ሌላኛው መረጃችን ቤንጃሚን ሼሽኮን ይመለከታል። እንግዲህ የቤንጃሚን ሼሽኮ ዋጋ ከቀን ቀን እየቀነሰ ይገኛልና አሁን መረጃዎች እንደሚጠቁሙት ከሆነ የቤንጃሚን ሼሽኮ ዋጋ ወደ 59.7 ሚሊዮን ፓውንድ ዝቅ ብሏል ተብሏል። እንግዲህ አርሰናሎች መዘናጋት እያሳዩ ነው። ምክንያቱም ይህንን ተጫዋች በቅናሽ የማግኘት እድል አላቸው። እንደሚታወቀው አርሰናሎች አልገፉበትም በዚህ ዝውውር ላይ እንጂ ገፍተው ቢሄዱበት ተጫዋቹን የማግኘት እድላቸው እጅግ የላቀ ነውና ታዲያ አሁን አርሰናሎች በዚህ ተጫዋች ዝውውር ዙሪያ በተለይ በርካታ ስራዎችን የሚሰሩበት ጊዜ ነው ተብሎ ነው የሚጠበቀው። ምክንያቱም የተጫዋቹ ዋጋ ከጊዜ ጊዜ እያሽቆለቆለ ይገኛል። በተለይም ደግሞ አርሰናሎች ከመጪው ማክሰኞ ጀምሮ በርካታ ስራዎችን በዝውውር ላይ ይሰራሉ ተብሎ ነው የሚጠበቀው። የፊት መስመርና የክንፍ መስመር ተጫዋች የማስፈረም ፍላጎት እንዳላቸውም ይታወቃል። ተጫዋቹ እንግዲህ 21 ጎልን በ45 ጨዋታዎች ማስቆጠር የቻለ ድንቅ የፊት መስመር አጥቂ ነው። ከረጅም ርቀት ጎሎችን ያስቆጥራል። ብዙ ታለንት ያለው ተጫዋች ነው። ከቁመቱም አንጻር ቁመተ ሎጋ ነውና በፕሪሚየር ሊግ ቢመጣ እንኳን የአየር ላይ ኳሶችን የመጠቀም እድሉ እጅግ ከፍተኛ ነውና አርሰናሎች ደግሞ በቆመ ኳስ የማይታማ ክለብ ነውና ከዛ አንጻር የተጫዋች ወደ አርሰናል ቢመጣ የሚሰጠው አስተዋጽኦ ከፍ ያለ ነው። ከዚህ ተጫዋች ጋር የወጣው መረጃ ታዲያ ምንድነው? አርሰናሎች እስካሁን ድረስ ምንም አይነት ቢድ እንዳላቀረቡ ነው እየተገለጸ የሚገኘው። ንግግሮች ተደርገዋል፣ ነገር ግን ትክክለኛ ይፋዊ የሆነ ኦፈር ለአርቢ ሌዝቢች እንዳላቀረቡ ነው እየተገለጸ የሚገኘው። አርቢ ሌዝቢቾች መለሳለስ እያሳዩ ነው በተጫዋቹ ዙሪያ። ነገር ግን አርሰናል እስካሁን ድረስ ምንም አይነት ይፋዊ ጥያቄ እንዳላደረገ ነው እየተገለጸ የሚገኘው። እንግዲህ አርሰናሎች በመጪዎቹ ቀናት ይፋዊ ጥያቄም ለተጫዋቹ ያቀርባሉ ተብሎ ይጠበቃል። በዛሬው ዕለት የወጡ ስፖርታዊ ጥንክሮች እኚህን ይመስላሉ። በርካታ መረጃዎችን ከተለያዩ ታማኝ ምንጮች ወደ እናንተ አድርሻችኋለሁ። ይህን ቻናል ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። አዳዲስ መረጃዎችን ወደ እናንተ የማድረስ ይሆናል። ቻው ብያለሁ።